የውስጥ ሰላም ማግኘት ነው። ቡዜ የወንድሟ ልጅ እንደናፈቃት ተናግራ ነበር። እንግዲህ አሁን በሰላም ቪዲዮ ፍቅርን ፈጥረው ልዑልንም ይዘው አንድ ጋር ይመጣሉ ብዬ አስባለሁኝ። ነገሮች እንዲህ ከሄዱ በእውነት በጣም ነው ደስ የሚለው። እንኳንም ታረቃችሁ፣ እንኳንም የሴጣን ቀንበር ተሰበረ። አዎ በሉ። ሰላም ውድ ተመልካቾቼ እንዴት አላችሁልኝ? ሰላማችሁ ይብዛልኝ። እኔ በጣም ደህና ነኝ። ኢትዮጵያንም ኤርትራንም በመላ ዓለም የምትገኙ ሰላሙን፣ ፍቅሩን፣ ጤናውን ያድላችሁ። የሩታዬ እህቶች ዝሙትን የማደግፉ አሁንም ቢሆን ማለት ነው። ቡዜና ሩታ በመታረቃቸው ደስ ብሎናል። በመልካም ይሁን ብለን እኛም ተቀብለናል ማለት ነው። ላይክ ማድረጋችሁን አስተያየት መስጠታችሁን እንዳትረሱ የኔ ውዶች፣ ወዳችኋለሁ ማለት ነው። እንግዲህ ያው ማታ ነበረ አርፍደው የመጡትና ቪዲዮ የሰሩት ቡዜና ሩታ ማለት ነው። ኮሜንት ላይ ስላየ ነው ቲጂ ቡዜና ሩታ ታርቀዋል የሚል። አዎ ታርቀዋል፣ አይቼዋለሁ። ግን ቀደም ብሎ ምሽት ላይ ነበረ ቡዜና ካሌብ ይሄን ቪዲዮ የሰሩት። ለምን አልሰራውም ብዬ ነው። ማለትም አምናለች ወንድሟቺት እንደሚያደርግ በሩታ ላይ ወደ ሄርሜላ እንደሚሄድ እሱም በማመኗ ነው ይሄን የሰራው ስለላችሁ ፈልጌ ነው። አሁን ላይ ግን ሩታዬ ለስንቱ ዝቅ ብለሽ ትችዋለሽ። የኔ ምስኪን የልዑልዬ እናት ጀግናዋ አትበገሬ የሚዲያው መሪ አይዞን አይዞን አይዞን። ያን ተራራ ሁሉ አልፈሸዋል። ያን ዳገት ሁሉ አልፈሸዋል። ጸብ እንዳለ ፍቅርም አለ። ግን ጸባችንም ፍቅራችንም በልክ ቢሆን ይሻላል ማለት ነውና በነገራችን ሰው ሆኖ የማይሳሳት እግርና እግርም ይጋጫል ማለት ነው። እንግዲህ በእነሱ መሀል ያለ መግባባት ነበረ፣ ለክፋት አይደለም። ቡዜም እናውቃለን ብዙ ጥራለች እኮ አልጣረችም አይደለም። ግን አሁን ላይ ለሩታ እያሳየችው ያለው አክትና ሩታ ብዙ ጥፋቶችን እንዳጠፋች ወጥታ ስለምትለፈልፍ ነው እንጂ መጀመሪያ ከሩታ ጎን ልክ አሁን ኤፋ ለሩታ ጠበቃ ሆኖ ከጎኗ ወንድሟ ነኝ ብሎ እንደቆመው በንጹህ ልቧ ቆማ ነበረ። መጨረሻ ላይ ነው ቡዜ ነገሮችን ያበላሸችው አይታችሁ ከሆነ ማለት ነው። እና መጨረሻ ላይ ግን በጣም ሰው ሁሉ በቡዜ ሊፈርድ የቻለው ጥላቻዋን አሳየች ብለን ያልነው እኔም ደጋግሜ የምለው ከጎን ሄዳ የሩታና የአብርሽ ነገር ሳያበቃ አብርሃምን ለሄርሜላ አደራ በመስጠቷ ነው። አሁን ትልቁ ጸብ እኔ ለቡዜ ጥላቻ ያድረብኝ ማለት ነው። በነገራችን ቡዜንም በሶሻል ሚዲያ ነው ማቃት። እናቴ ልጅ አይደለችም። ሩታንም አብርሃምንም ሄርሜላንም ሁሉንም ማለት ነውና ሰው ይፋታል፣ ያገባል፣ ህይወት ይቀጥላል። እናውቃለን እኮ አሁን እኛ ለምን አብርሃም ሩታ ጋር አይሆንም ሄርሜላን ትቶ እያልኩኝ አይደለም። በተደጋጋሚ ምናልባት የሄርሜላን ጥላቻ ሳወራባችሁ የሄርሜላ ወዳጆች ትኖራላችሁና እንደሱ እያልኩኝ ሳይሆን ማለት ሰው ምናልባት ተፋቶ ትዳሩን የዛኛውን አጽድቶ ጽድት ብሎ ምንም ንኪኪ ሳይኖረው የልጅ ጉዳይ ልጅ ነው። መቼም ይሁን መቼ የአባትና ልጅ ግንኙነት አይቋረጥምም ማቋረጥም አይቻልም። አባት ነው። የአባትነት መብቱ መነፈግ የለበትም። ልጅም አባቱን የማግኘት መብት አለው። አባትም ልጁን የማግኘት መብት አለው። በቃ ሩታ እንኳን አላሳይም ብትለው ከሶ ህግም ይፈቅድለታል። መብት ስላለ ልጁም መብት አለው፣ አባትየው መብት አለው። ሩታም የማሳየት ወዳ ሳይሆን ተገዳ ታሳያለች ማለት ነው። ገብቷችኋል? ግን ሄርሜላ የመጣችበት አመጣጥ ልክ ስላልሆነ ነው። እኔ በጣም ሄርሜላን እንደዚህ ጥላቻ ያደረብኝ ማለት ነውና እሷ ገና ሳይፋቱ እቤታቸው ባትሄድ አሁን ለበዓል አብሬ ላሳልፍ እያለች እየተሽለጠለጠች ባትሄድ ሴትነቷን ባታረክስ አብርሃም ቢያንስ ሩታን ታግሶ ትዳሩ እዚህ ጋር አይደርስም። ነገም ይሄን ቪዲዮ ልጁ ሲያየው
ትዝብትን ቂም ፍቅርን ሳይሆን አሁን ቂምን እያተረፈ ነው ያለው ማለት ነውና ይሄ ነው እኔ እንትን እያለኝ ያለው እንጂ ብዙዎቻችን እኮ ወልደን አለመስማማት ነገሮች እንትን ሲሉ እንዴት ትዳር ይዘናል። አዎ ብዙዎች ይዛሉ። የግድ እኮ ከልጃችሁ አባት ወይ ከልጃችሁ እናት ጋር ብቻ አይደለም ትዳር የሚሰምረውና ሁሉም ፈጣሪ ያለው ነው የሚሆነው ልላችሁ ፈልጌ ነው። ቡዜም እንግዲህ አሁን ላይ ከልብሽ ይቅርታ አድርጊልኝ እያለቻት ትገኛለች ሩታ። እሷም ስለ ደከመኝ ነው እንጂ እኔ ከልቤ ነው ይቅር ያልኩሽ። መጀመሪያም ነግሬሻለሁ፣ ሴት ነሽ፣ እናት ነሽ፣ ታሳዝኝኛለሽ። ያንቺ ህመም ህመሜ ነው። አሁንም ቢሆን እንድትጎጂ አልፈልግም። እኔም ሴት ስለሆንኩኝ ህመምሽ፣ ጭንቀትሽ ይገባኛል። የምፈልገውም ሰላም ነው። ሰላም ተወረደ ሁሉም ነገር መልካም ይሆናል ብላታለች። እንግዲህ ሩታዬም ከልቧ ይቅርታ ጠይቃት ተቃቅፈዋል ማለት ነውና አሁን ላይ ሩታ እንግዲህ ዝቅ እያለች ይቅርታ ስትጠይቅ በጣም ክብሯን ያዋረደች፣ በቃ ያለ እነሱ መኖር እንደማትችል ይቅርታ የምትጠይቀው የሆነ ሴራ ልታሴር ነው እያላችሁ በጣም የምትፈሩ ልጆች አላችሁ ማለት ነውና እንዴ ጸበኛ ቂም ይዞ ከመሄድ እንደው የት ይሻላል እናንተ? ሰላም ፈጥሮ ነገሮችን ሩታም የራሷን ህይወት ትቀጥል ከሆነ የራሷን ህይወት መቀጠል፣ አይ እኔ ልጄን እንዲሁ ማሳድጋለሁ የምትል ተሆነ እኮ የራሷ መብት ነው። ስለታረቀች የሆነ ነገር ትጠነሳለች ማለት አይደለም። ሩታ አሁን ብትፈልግ ባትታረቅ ይቅርታ ባትልም እነሱ ላይ አሁን የሆነ ነገር የሆነ ሴራ ለመስራት እርቅ እኮ አያስፈልግም። ገብቷቸዋል። በአሁን ሰዓት እጃችሁ ብቻ እግራችሁ ሳይሆን እጃችሁ ይሂድ። ሁሉንም በየቤቱ የእጁን የስራውን እሷ ምንም መንቀሳቀስ ሳይገባት ማረግ ትችላለች። ይሄን ተንኮል ብታስብ ግን እንደዚህ አይነት ተንኮለኛ አትመስለኝም ሩታ። ታረጋለች ብዬም አላስብም። ብዙዎቻችሁ ግን አሁን ጥላቻችሁን እያሳያችሁ ስላላችሁ በቃ በነገራችን ሄርሜላ አላችሁ እንጂ እንዴ ሁልሽም እኮ የሩታ ህመም ቢሰማሽ ሁልሽም በትዳርሽ ላይ አሁን ሌላ ሴት ሄርሜላ ናል እንጂ መታ ብትገባ ሩታ ያረገችውን ድርጊት ነው የምታረጉት። እንዴ እሱንም ለመበቀል ነው የምትሮጡት፣ እሷንም ለመበቀል ነው የምትሮጡት። ለምን እንወሻሻለን? እንደ ሴት እኮ ሴት ጨካኝ የለም ታውቃላችሁ አይደል? ሴት ልጅ እኮ ለሴት ጠንቅ ናት። ሴት ልጅ ለሴት እኮ መዥገር ናት፣ መርዝ ናት። ይሄንን ታላወቃቸው እንግዲህ ታልገባችሁ ይግባችሁ። እየመረራችሁም ቢሆን ዋጡት። ምንም ማድረግ አይቻልም። ይሄ ሁሉ ሴራ የተሰራው ሩታን ለመጣል ነበረ። ሩታዬ ግን አልወደቀችም። በእውነት አደንቃታለሁ። ጀግና ናት። የእሷ ስሜት እኔ ጋም ስላለ ወልዳችሁ ብቻ ልጅ ማሳደግ ምን ያህል ከባድ እንደሆነ ህመሙን የሚያውቀው ያውቀዋል። በእውነት አበትም እኮ ትል ይወልዳል እንዴ። ልጅ አለኝ ማለት በአፍ ብቻ እኮ ምንም እንትን የለውም። እኛ ልጆች ብንወልድ በጣም ጫና የሚበዛው እኛ ላይ ነው። ይሄን ልትገነዘቡ ይገባል እላችሁ ነው። አብሶ ሴቶች ዝም ብላችሁ የምትፈርዱ የምትለፈልፉ ማለት ነውና ምናልባት ያህመም እናንተን አላመማችሁ ይሆናል። በዛ ነው እንጂ ሩታ ይሄን ያህል ክፉም ሆነ አይደለም። ክፋትን ደግሞ ያስተማሯት እነንትና ናቸው ማለት ነው። ሩታ እንድትቀየር እባብ እንድትሆን ያረጓት እነንትና ናቸው። ይሄን ደግሞ በደንብ በግልጽ እናውቃለን፣ አይተናልም ሰምተናልም ማለት ነው። ሶ አሁን ይቅርታ ተጠያይቀዋል። ደስ ብሎኛል በእውነት። ኤፋ ውለታው በዝቶብናል። ኤፍሬም እግዚአብሔርን ውለታክ በዛብን ወንድማችን። ትንሹ ከፍ ያለ ደረጃ ያድርስክ። መልካሙን ትዳር፣ አው መልካሙን ህይወት፣ ምንም አይነት
የሰው ድምፅ የሌለበት ሰላማዊ የሆነ ህይወትን ይስጥክ። ለሰው ሰላም እንደምትመኝ ማለት ነውና እንደ እድሜክ ማነስ ሳይሆን በእውነት ከእድሜክ በላይ የምታስብ የትንሽ ትልቅ ታውቃላችሁ። አንዳንዴ እኮ እድሜ ሲበዛ ነካ አስተሳሰብን አይቀይርም። በእውነት ነው የምላችሁና ኤፋን እንግዲህ አይታችሁ ሌሎቹ ሁሉም ጥላቻን ሲያራምዱ ኤፍሬም ምንም አይነት መጥፎ ነገር እንትን አላለም። ከዚህ ቀደም ራሱ ፍቺው እንዳይፈጸም እኮ የሩታ እግር ላይ በእውነት እሱ ተንበርክኮ ተይሩታ አብርሃም ይሄንን ፍቺ ትዳር አይፈልገውም ብሎ ተንበርክኮ እኮ የለመናት ነው። አይታቸዋል አይደለ? ምንድነው ይሄ? ከመልካምነቱ የተነሳ አብርሃምም ወንድሙ እንዲጎዳ ስላልፈለገ ሩታዬም እንድትጎዳ ስላልፈለገ ነው እንጂ አሁን አስተሳሰቡ እንደ ወንድሙ ቢሆን ኖሮ ኤፍሬም ተዋት ባክክ፣ የራሷ ጉዳይ እንዴ። ሴት ቢሄድ እኮ ሴት ይመጣል። አንተ እሷ ትጎዳለች እንጂ አንተ አትጎዳም። እዛ ልጇን ይዛ ዝም ብላ ታሳድግ። በቃ ችግር ሲያጣብቃት ያኔ ራሷ ይቅርታ ትጠይቅ ካለች። አሁን እንደዛ ነው የሚሉት። ግን ኤፍሬም እንደዛ አላለም። አይታችኋል አይደል? ያኔም ከሩታ ጎን ሆኖ ሲለምናት ነበር እላችሁ ነው። እና ዛሬ አይደለም ከበፊትም ከሩታ ጎን ነው። እንግዲህ በዓልን ራሱ ብቻዋን እንዳታሳልፍ እኮ ብሎ የመጣ ጀግና ወንድም ነውና ሩታዬም በደስታ ነበረ እንግዲህ የተቀበለችው። የፋሲጋ ጾምን አብረው ነበረ ያሳለፉት ፋሲጋን። እሷም ደስ ብሏታል። ኤፍሬምም እንግዲህ ወደ ቤተሰብ ሳይሆን ወደ እሷ ነው ሁሉም እንትን ያለውና ብቻ በጣም እኔ ደስ ብሎኛል ኤፍሬም ከሩታ ጎን በመቆሙ። አሁንም ቡዜ ከሩታ እንዲርቅ ብዙ ጊዜ ነግራው ነበረ፣ ብዙ ነገሮችን ብላው ነበረ። እሱ ግን ምንም አይመስለውም። ክፋትም እየተናገረ አልነበረም፣ ምንም እየመሰለው አልነበረም። አሁን ላይ በመጨረሻ ግን ቡዜንና ሩታዬ እንዲታረቁ አደረጋቸው። በቃ ሰላም እንዲፈጥሩ። በዚህ ላይ ደግሞ ልዑል መጥቶ አያውቅም። አይታችሁት ከሆነ እኛም ናፍቆናል። በነገራችን ልዑል እኛም ናፍቆናል ማለት ነውና የኛ ቸኮሌት መልክ ቆንጅዬ ትንሹ ማለት ነው ናፍቆናል። በቃ ልዑልዬንም ያምጡልን ሰብሰብ ብለው እስኪ የድሮ ፍቅራቸውን እየሳቁ ቪዲዮ ያምጡ ይስሩ። በቃ ይሄ ትችት ይቅር። እንዲህ ጥላቻ እኮ ለማንም አይበጅም። አይታችኋል? ጥላቻን ስትዘሩ ለልጅ አይበጅ፣ ለሀገር አይሆን፣ ለወገን አይሆን። የራሳችን ሰላም አታገኙ። ሩታ እኔ ከዚህ ተነጋግሬ ሲሄድ ሰላም እንቅልፍ አልተኛም፣ በጣም ይጸጽተኛል እያለች ነው። ከልቧ እኮ አይደለም። ማንም ሲናደድ እኮ መጥፎ ቃላትን ይናገራል። ስትናደድ እኮ የምታረጉትን አታቁም። ሴጣን ደግሞ ይወሰውሳችኋል መጥፎ ቃላት እንድትወረውሩ። ትንሽዬ ክፍተት ተሰጣችሁት ማለት ነው። አሁን ላይ ግን ያ ሁሉ ቀርቶ ሰላም ይሻለናል ስላሉ በእውነት እንኳንም ሰላማችሁ ተመለሰ። ሩታዬ ጀግናዋ የይቅርታ ልብ እንዳለሽ አይተናል። ብዙዎቹ በድለውሽ ይቅርታ ብለሻቸዋል። በእናንተ ህይወት አልገባም፣ ህይወታችሁን ደስተኛ ሆናችሁ ኑሩ ብለሽ ከዚህ ቀደም እንዳየነው አብርሃምንና ሄርሜላን ይቅርታ ጠይቃለች። እንግዲህ ሁሉንም ማየት ነው። እንግዲህ ዛሬ ደግሞ ይኸው አብርሃምንና ኖቤልንም ይቅርታ አጠያይቃለች። በሷ በኩል የተጣሉትን ለሷ ብለው ሌላ አተካር ውስጥ ለገቡት ሁሉንም እሷም ይቅርታ አጠያይቃ በመጨረሻ እንግዲህ ኤፍሬም ከእህቱ ጋራ ከታላቅ ከቤታቸው እህት ጋራ አስታርቋቸዋል። እንኳንም ታረቃችሁ። በእውነት እርቅ ሰላም መፍጠራችሁ ደስ ብሎናል። ከእንግዲህ ግን እንደዚህ አይነት ግምትምት ያለ ጭምልቅልቅ ያለ ስራ ይዛችሁ እንዳትመጡ አደራ። መልካም ነገር ለልጆች ነገ ለሀገር ተረካቢ
ለሚሆኑ ልጆች ትምህርት የሚሰጥ ትውልድን የሚገነባ ከመጥፎ ነገር እንዲቆጠቡ ወዳልሆነ ወዳልባሌ ነገር እንዳይገቡ የሚሆን ቪዲዮ ሰርታችሁ መምጣት አለባችሁ። እንግዲህ ሁሉም ነገር መልካም ይሆናል ብለን እናስባለን። ይሄን ያህል እናንተ ርቀት ተሄዳችሁ እንግዲህ ቀሪውን ፈጣሪ ጣልቃ ይግባ፣ ሰላም ይፈጠር ነው የምለው። እንግዲህ ካሌብም ልጁ ብቻውን ማደግ እማትፈልጊ ተሆነ አብርሃምና ሩታ ይታረቁ እያላት ነበረ፣ ቡዜም ማለት ነው። እኔ እንግዲህ ቪዲዮን ሰርቸዋለሁ፣ ካሌብ ላይም አይታችሁት ከሆነ የቡዜ ሀሳብ የቡዜ ጭንቀት አሁን አብርሃምንና ሩታንን የተመለስኩኝ አንድ ጋ የመጀመሪያው ፍቅር ይኖራል ወይ ነው። ሰላማቸው ተፈጥሮ ሰላማቸውን ፈጥረው ያን ሁሉ አብርሃም እሷ ላይ ያረገውን ሩታም አብርሃም ላይ ያረገችውን ድርጊቷን ረስተው ሰላም ፍቅር ሰላምን ፈጥረው ይኖራሉ ወይ ነው አሁን ሀሳቧ ማለት ነው። እና እንግዲህ ጽጌም አብርሃምን ጠይቀው ነበር አይተናል። ምረጥ ብትባል ማንን ትመርጣለክ ብለዋለች። እሱም እንግዲህ ለምርጫው ከባድ ነው። ይሄም ምረጪ እከሌንጤ ብዬ አልልሽም ብሏል። ይሄ ከባድ ነው። እዛ ጋ አሁን ሄርሜላን አስቀይማትና ወንድሜ ይቀየማል ብላ ነው እንጂ ጸጋ ጽጌ ሮያል አይታችኋት ከሆነ እኔ አሁን ምረጪ ብባል ሩታን ነው። ለምን አትሉኝም? ምናልባት ህመሙን የሚያውቀው አብርሃም ነው፣ እኛ እናቅም ማለት ነው። ግን ሩታ ከልጅ ጋራ እየተሰቃየች ስለሆነ እዛ ጋር እየተጎዳች ስለሆነ የመጀመሪያ ጉዳቷ ነው እኛ የሚሰማን እንጂ አሁን አብርሃም ላይ እየተደረገ ያለው ነገር እኔ ሊታየኝ አይገባም፣ እንደ ሴት ማለት ነው። ጽጌሬ እንዳለችው እኮ የአብርሃምን ጉዳት የሚረዳ ወንድ ነው፣ ሴት ሳትሆን። እውነቷን ነው አንዳንዴና እኔ ደግሞ የሚሰማኝ የሩታ ህመም ነው። አሁን ምረጭ ብባል እኔ ሩታን ነው። ያው የሩታ ጎል እንደዚህ ጎልቶ በቪዲዮ ወጣ እንጂ ስንቶቻችሁ ሴቶች እኮ ባሎቻቸውን እኮ እንደ እሳት ላይ ጥደው የሚያድረው አሉ። ወንዶች እሳት ላይ ጥደው የሚያድረው አሉ። ለቤት ቀጋ ለውጪ አልጋ የሚሆኑ ወንዶች አሉ። ገብቷችኋል? ስለዚህ የእሱን ህመም የሚረዳለት ወንዶች ናቸው። እኔ ደግሞ ህመሟን፣ ድካሟን፣ ስቃይዋን የምረዳው የሴቷን ነው፣ በብዛት የሴቷን ነው። ስለዚህ አሁን ላይ ምረጪ ብባል እንግዲህ ለምርጫ ምንም የሚያታግተኝ ነገር የለም። ልጅ እንዲጎዳ አልፈልግም ብትልም ጽጌ አብርሃም እኮ እዛ ጋም ልጅ መጥቷል አለ። ያ እኮ ገና ጽንስ ትያዝ አትያዝ ለዩቱብ ሽቀላ ታምጣው እንደዛ ብላ ገና እርግጠኛ አይደለንም። ተወልዶ 9 ወር ስናይ ነው እንጂ አዎ ነች። ግን ከተወለደው አሁን ገና የሚመጣው አይበስም። ልጅና ልጅን እያበላለጥኩኝ አይደለም። ቢሆንም ይሄኛው ብዙ ነገር ትሪቶች የሚያስፈልገው ህፃን ልጅ ነው። ያኛው ደግሞ ገና ሆዷ ውስጥ ነው። ገና አሁን በቅርብ ጽንስ ጸንሻለሁ፣ ፍሬ ፈጣሪ ሰጥቶኛል፣ አርግዤልካለሁ ነው እንጂ እርግጠኛ አይደለንም። እንኳን እኛ እንኳን ህዝቡ ኦዲየንሱ ቀርቶ አብርሃም እርግጠኛ አይደለም በሄርሜላ እርግዝና ማለት ነው።